ተረጋጋሽ። ቆይ አንተ ግን ምን አይነት ልጅ ብትሆን ነው ይህን የሚያክል ትልቅ ነው የደበከኝ? ንገረኝ። ይህንን የሚያክል ቤተሰብ ላይ እንደዚህ አይነት ነውር ያመጣው? ኧረ እባክህ ወንድሜ ተረጋጋ። ጭራሽ እኔን ተረጋጋ ትይኛለሽ? ዋናዋ ደግሞ አንቺ ነሽ። አንቺ ዓመት የለፋውበትን ንብረቴን ለመውረስ ብላ ሴተኛ አዳሪ አምጥታ የሷስ እሺ ቤተሰብ ብሎ ያቃታት ልጅ አንተ እንዴት እንደዚህ አይነት ነውር ውስጥ ትገባለህ? አንቺ ተረገምሽ። ሲጀመር እዚህ ነገር ውስጥ እጅሽ እንዳለበት አውቃለሁ። አንቺ እኔ ራሴን የሚሻለቅ የምገልሽ። የገባሽው እኮ የተከበረ ቤት ውስጥ ነው እንዴ? አክስት ተብዬዋ ለልጄ ከቡና ቤት ሚስት አምጥታ ልትድርለት ስትል ዝም ማለት ነበረብኝ? ለልጄ ያልሽው እዝራ ነው? የባሌ ልጅ ነው። ያ ማለት ደግሞ ለኔም ልጄ ነው። ለዚህ ነው ልጄ ላልሽው ልጅ እኔ ልጅሽን ሄዳልሽለት። ይኸውልሽ አፍሽ እንዳመጣልሽ አታውሪ እሺ? ምን ነው ታሳሰው? ምን እያልክ ነው እዝራ? እኔ ከእስክንድር መታመምና መሞት ጋር ምን የሚያገናኘኝ ነገር አለ? እሱን አንቺ ልጠይቅሽ እንጂ አሁንም ቢሆን ውሳኔ አንድና አንድ ብቻ ነው። አባዬ እስክቻለው ድረስ ሁለታችሁም ከዚህ ዞር ማለት አለባችሁ። ቢገባህ የአባት በሽታ አንተና እህቱ እንጂ እኔ አይደለሁም። እሺ? እንዴት ማለት? በእናንተ ምክንያት መስሎኝ መጥቶ ማንቁርተህን ያነቀ መጥፎ ነገር እንድናገር ባታስገድጅ እንት የፈለግከውን ነገር መናገር ትችላለህ። እሺ? እኔ ግን ከቤቴ ንቅንቅ አልላትም። እሺ? ማንነቷም ይሰራላል። ስሟን፣ ወረዳዋን፣ ቀበሌዋን፣ ድሮ የምትኖርበትን ሰፈር ጭምር ጽፌ ልኬልሃለሁ። ሁለተኛ ላይ የላኩልህ ደግሞ ሌላኛዋ ናት። ስለሷም በደንብ ማንነቷን እንድታጣራልኝ እፈልጋለሁ። የሆነ የሚመሳሰል ነገር አላችሁ ለምን? እናትና ልጅ ሆኑ እንዴ? ምን አለ በሆነና ጉዳቸውን ባወጣውላቸው። ማለት መሆናቸው ትፈልጊያለሽ ማለት ነው? ዝርዝሩም ይሰራላል። ያልኩን በደንብ አጣርታ አሳውቀኝ። ሁለታችንም ከምንባረር ቢያንስ ብናስመስል ብዬ ነው። ይቅርታ፣ እኔ ግን ያንቺን ያክል ማስመሰል አልችልም። ከፈለግሽ እዚህ እንድትቆይ ባሌ ልጠይቅልሽ እችላለሁ። ለነገሩ ትንሽ ጊዜ ነው። እሺ? እስክንድር የእዝራን ጉድ አውቆበታል ማለት ነው። ምክንያቱም እስክንድር እንግዲህ ለልጁ እዝራ ሚስት ቢያመጣለትና ትዳር እንዲይዝ ቢያደርገውም እሱ ግን ከሰራተኛዋ ጋር እየማገጠ እንደሆነ ሲያቅ ራሱን መቆጣጠር አቅቶት እንግዲህ ልጁን አንገቱን አንቆት ነበር ማለት ነው። ከዚህ በላይም እስክንድር ልጁ እዝራ ይሄንን ነገር ያደርጋል ብሎ በፍጹም አልጠበቀምም፣ አስቦትም አያቅም ነበረ። እንግዲህ ሀብልን ለእዝራ ሚስት አድርገው ወደዚህ ቤት ካመጡበት ጀምሮ እዝራ ለሀብል እያሳያትና እየሰጣት ያለው ፍቅር በጣም የሚያስቸግርና ህይወቷን በሙሉ ሲኦል ውስጥ የሚጨምር ሁኔታ ነበር ማለት ነው። ግን ደግሞ የእዝራ ሚስጥር መጨረሻ ላይ ከወጣ በኋላ እስክንድር እዝራ ላይ በጣም አዝኖበታል። ምንም መሀል ቢወደውና ምንም መሀል ቢያከብረው ራሱ ልጄ ይሄንን ነገር ያደርጋል ብሎ በፍጹም አላሰበም ነበረ። እዝራም በተቻለው መጠን ይሄ ሚስጥሩ አባቱ ጋር እንዳይደርስ ለማድረግ ፈልጎ ነበረ፣ ሞክሮ ነበር። ግን ደግሞ በመነን ምክንያት ሁሉም ነገር ተበላሽቷል ማለት ነው። መነን እንግዲህ ቤቱን በአንድ እግር እያቆመችው ያለችበት ምክንያት ሀብትና ንብረቱን የራሷ ማድረግ ስለምትፈልግ አሁን ላይ እንግዲህ እስክንድር ቢሞትም ቢኖርም ግድ አይሰጣትም ማለት ነው። ለዚህም ነው እንግዲህ ነገሮችን እየፈለፈለችና የራሷን ሚስጥር ደብቃ የሰውን ሚስጥር ወደ ገሃድ ለማውጣት የምትጥረው ማለት ነው። መነን እንግዲህ የእስክንድር ሚስት ትሆን እንጂ ግን ደግሞ አሁን ላይ እስክንድር ላይ እያደረገች ያለችው ነገር እሷንም ከዚህ ቤት የሚያስባርራትና መጨረሻ ላይ ዋጋ ሊያስከፍላት እንደሚችል በፍጹም አላወቀችም ማለት ነው። ሀብልም እንግዲህ ፍርሃቷ አሁን ላይ የሰዎች መጋለጥ ወይም ደግሞ የሌሎች ሚስጥር ይፋ መውጣቱ ሳይሆን መጨረሻ ላይ የነሱ የእናቷና ማለትም የመነን እና የሷ ጉድ ራሱ መውጣቱ እንደማይቀር እየተናገረችና ሁሌም በፍርሃት ውስጥ እንድትኖር እያደረጋት ነው ያለው። መነን እንግዲህ ለሀብትና ለንብረት ብላ የራሷ ልጅ የሌላ ሰው ልጅ ነች ብላ አምጥታ ለባሏ ልጅ ድራታለች ማለት ነው። ሀብል ይሄንን ነገር ማድረግ ባትፈልግም ግን ደግሞ በእናቷ አስገዳጅነትና በእናቷ ስግብግብነት እዚህ ውጥንቅጥ ውስጥ እንድትገባ አድርጋታለች ማለት ነው። ሀብል በቃ በጣም ጨዋና መልካም ሴት ብትሆንም እናቷ አሁን ላይ እሷ ላይ እያደረሰችባት ያለው ነገር ግን በኋላ ላይ ትልቅ ዋጋ ሊያስከፍላት ይችላል ማለት ነው። ምክንያቱም እስክንድር በተለይ ሀብልን በጣም እንደ ልጁና እንደ ጨዋ ነው እያያት ያለው። እሷ በመሃል እንግዲህ ማንኛውም ሰው ንጹህ እንዳልሆነና ችግር እንዳለበት ወይም ሙሉ በሙሉ መታመን እንደሌለበት በአንዳንድ ሁኔታዎች ለማስረዳት ብትሞክርም አሁን ላይ ግን እስክንድር ሀብል ላይ ያለው እምነት ከልጁ ከእዝራ ራሱ በላይ ነው ማለት ነው። ግን ደግሞ ከሀብል ጀርባ የተደበቀ ትልቅ ሚስጥር አለ ማለት ነው።
ሀብል በእርግጥ በእናቷ አስገዳጅነት በወይዘሮ መነን አስገዳጅነት ዛሬ ላይ እዝራን ብታገባውም ግን ደግሞ ሀሳባቸውና አላማቸው በሙሉ ለሀብት እንደሆነ ግልጽ ነው ማለት ነው። ሀብል ይሄንን ነገር እንዲሆን ባትፈልግም ግን ደግሞ የእናቷ ተንኮልና ሴራ ተባባሪ ስለሆነች መጨረሻ ላይ ቢሆን መወቀሷ የማይቀር ነው ማለት ነው። በዛ ላይ ደግሞ እዝራ አሁን ላይ እንግዲህ ማህደርን ምን እንደሆነችና መጥፎ ሴትም እንደሆነች ስለገባው ሙሉ በሙሉ ሀሳቡን ወደ ሀብል አድርጓል። ሀብል እየወደዳትና እየተመቸችው ነው። በእርግጥ አሁን ላይ ለሀብል ይሄ ነው ፍቅሬ ወይም ደግሞ ሀሳቤ ይሄ ነው ብሎ በግልጽ ባይናገርም ለአባቱ ያላት እንክብካቤና ጨዋነቷና መረጋጋቷ ነገሮችን በእርጋታና በጥንቃቄ ማድረጓ ቃስ በቃስ እንግዲህ እዝራን ወደ ፍቅር ውስጥ እንደሚጨምረው ግልጽ ነው። መጀመሪያ ላይም እንግዲህ እዝራ ሀብልን የጠላበት ምክንያት በማህደር ምክንያት ነበረ። ማህደር እንግዲህ ከጀርባ ትልቅ ሚስጥር ይዛ እንደመጣች ከታወቀባት በኋላ ከአጸደ ጋም ለሀብትና ለንብረት ብለው ወደዚህ ቤት እንደገባች ከታወቀ በኋላ ቤቱን ጥላ ሄዳለች ማለት ነው። በዚህ ምክንያት ነው እንግዲህ አሁን ላይ እዝራ ለማህደር ያለው ፍቅር ሙሉ በሙሉ ተሟጦ ሀሳቡን ወይም አባቱን ለመንከባከብ ቢያስብም ግን ደግሞ አሁን ላይ በትዳር ወይም አግብቷት በአባቱ ፍቃደኝነትና በአባቱ ምርጫና በእንጀራ እናቱ ማለትም በመነን በሀብል እናት ማለት ነው ምርጫ ሚስት ቢመጣለትም መጀመሪያ ላይ አልተቀበለም ነበር። አሁን ላይ ግን የሀብል ጨዋነትና መልካምነት በዛ ላይ ደግሞ ከዚህ በፊት ምንም አይነት ከሌላ ሰው ጋር ግንኙነት እንደሌላት ማወቁ ብዙ ነገሮች ተጨማምረው እንግዲህ አሁን ላይ እዝራ ለሀብል መልካም አስተሳሰብ እያሳየ ነው ያለው ማለት ነው። ሌላ አጸደና መነን እንግዲህ ለዛ ቤት ደርቢ ናቸው። ሁለቱም ሀብትና ንብረት ነው የሚፈልጉት። አጸደ በእርግጥ አሁን ላይ እስክንድር ወንድሟ ቢሆን ራሱ ቤተሰቦቿ በጠቅላላ ያላቸውን ሀብትና ንብረት ለሱ ስላወረሱት ያቁጭትና ያነዴት ውስጧ በቀል ዘርቶባታል ማለት ነው። ስለዚህ የወንድሟን ሀብት መውሰድ ትፈልጋለች። እየሄደችበት ያለው መንገድ እንግዲህ ብዙ ችግሮችን ሊያጋጥማት የሚችል እንደሆን ባለማወቋ ዛሬ ላይ እስክንድር ከቤት ሊያባረራት ሞክሮ ነበረ። ግን ደግሞ የትም መሄጃ እንደሌላት ያውቃል። ሌላ ቦታ ተቀምጣ እንደሚረዳት ቃል ቢገባላትም እሷ ግን ከዚህ ቤት መውጣት አትፈልግም። ምክንያቱም የመነንን ምንነትና ከጀርባዋ ምን አይነት ሴራ እንዳለ ጠንቅቃ የምታውቀው አጸደ ብቻ ነች። ስለዚህ ሀብልና መነን ግንኙነት እንዳላቸው ከዚህ በፊት በተደጋጋሚ እንግዲህ ሀብል መነንን እናቴ እያለች ስትጠራት ስለሰማች ትልቅ ጥርጣሬ አድሮባታል ማለት ነው። በዛ ላይ ደግሞ መነን ለሀብል ሽንጧን ገትራ ጠበቃ መሆኗና እዛ ቤት ውስጥ ሀብል ትልቅ ክብርና ትልቅ ሞገስ እንዲኖራት መፈለጓ ትልቅ ጥርጣሬ ውስጥ አስገብቷታል ማለት ነው። መነን በእርግጥ እዛ ቤት ውስጥ የገባችበት የራሷ አላማ ሳይበቃት እንግዲህ ልጇንም ሀብልንም ማለት ነው የራሷ የተንኮሏ ተባባሪ አድርጋታለች። መነን ያልተረዳችው ነገር ቢኖር አንድ ቀን ይሄ ሚስጥር መውጣቱና ሁሉ ነገር ድብልቅልቅ ማለቱ የማይቀር ነው ማለት ነው። የሀብልን ፍርሃት እንግዲህ ይሄ ነው ማለት ነው። ሀብል ትፈልጋለች ሁሉንም ነገር መናገር፣ ምክንያቱም ከመነን ጀርባ ያለው እና የእሷንና የመነን ግንኙነትን ሁሉም ሰው እንዲያቅ ትፈልጋለች። ግን ደግሞ እናቷን ማስከፋትና እሷን ዝቅ ማድረግ ወይም በሰዎች ፊት ማዋረድ ስላልፈለገች ነው። ግን ይሄ ነገር ይፋ እንደሚወጣና አንድ ቀን ለእስክንድር መናገሯ እንደማይቀር እናቷን በተደጋጋሚ እየነገረቻትና እያስረዳቻት ነው ያለችው። ሀብልን አሁን መነን እያሰረቻት ያለችው ከዚህ ቤት ብትወጪ የምትሄጅበት ቦታ የለሽም፣ ዘመድ አዝማድ የለሽም። ስለዚህ በድህነት ከምትኖሪ አሁን እኔ የሰጠውሽን ህይወት ወይም የመረጥኩልሽን ወይም እዚህ ቤት የገባሽበትን አላማ ማሳካት አለብሽ ብላ ሳትወድ በግድ እንድትቆይ እያደረገቻት ነው ያለችው ማለት ነው። እስክንድርም ሀብልን እንግዲህ በጣም ወደዋታል። እንግዲህ እንደ ልጁ ነው እያያት ያለው። በዛ ላይ ደግሞ እስክንድር አሁን ያለበት ህመም ምናልባትም ቢበዛ 6 ወር ቢያቆየው ነው ማለት ነው። ስለዚህ እሱን መንከባከብ ይዛለች። መጀመሪያም ለልጄ የመረጥኩት ሚስት ትክክለኛ ነው ወይም ደግሞ ምርጫዬ ስህተት የለውም እያለ በራሱ ምርጫና በመነን ምርጫ እየተደሰተ ነው ያለው ማለት ነው። ግን ከጀርባ ያለውን ነገር ያወቀ ቀን ምናልባትም እንግዲህ እስክንድር
ሀብል ላይ ያለው እምነት የመጨረሻ ሊሰበርና እሱም በጣም ሊጎዳ ይችላል ማለት ነው። እዝራም ቃል ገብቷል እንግዲህ ከሀብል ጋር የተወሰነ ጊዜ ብቻ ነው መቆየት የሚፈልገው። 6 ወር ብቻ ነበር ከሷ ጋር መቆየት የሚፈልገው ማለት ነው። ግን አሁን ያ ነገር የሚሻርና የሚቀር ነው የሚመስለን። ምክንያቱም ይሄንን ቃል የገባላት ከመሃደር ጋር ፍቅር ስለጀመረና መሃደር መልካም ሴት መስላው ስለነበረ ነው። አሁን ደግሞ የመሃደርና የእዝራ ግንኙነት ስላበቃ ሀብልና እዝራ እንግዲህ እንደ ባልና ሚስት ሊቀጥሉ እንደሚችሉ ግልጽ ነው። በዛ ላይ ደግሞ ሀብል አሁን ላይ እስክንድርን ማለትም የእዝራን አባት እየተንከባከበች ስለሆነ በዚህ ደግሞ እዝራ በጣም ደስተኛ ነው። አባቱን እዝራ በጣም ይወዳል። ለአባቱም ብሎ ነው እንግዲህ መሃደርን እየወደዳትና እያፈቀራት ምንም ሳይናገር ሀብልን ያገባው ማለት ነው። አባቱን ለማስደሰት ብሎ ነው። አሁን ላይ ደግሞ ሀብል አባቱን በስነ ስርዓት እየተንከባከበችለት ስለሆነ ሙሉ በሙሉ እንግዲህ ከሀብል ፍቅር ከያዘው ምናልባትም እንደ እውነተኛ ባልና ሚስት አብረው ሊቆዩ ይችላሉ ማለት ነው።